ነጠላዋ ለብሳ ስትወጣ ሀና ደግሞ መንገድ ላይ ቁጭ ብላ ከአሴ ጋር ያወሩ ነበር። ቤተሰቦች አግኝቻቸዋለሁ። አሁን አባቴ ምን ላደርገው ነው? ሁለት ልብ ሁኝ ያለሁ ለእኔ ህይወት ታሪክ የቀማችኝ ልጅ አለች። ስለዚህ እሷ ናት ልጄ ብላ ነው የመጣችው። ግን የኔ ቤተሰቦች አግኝቻለሁ። በዛ ሰዓት በተጣልኩኝ ሰዓት አባዬ ነው ያገኘኝ። አሁን እነዚህ ቤተሰቦች ከሆኑ አባዬ ምን ሊሆነው ምን ላደርገው ነው ብላ ጭንቀት ውስጥ እሱን እናስበታለን። ምን አታስቢ ምናምን ብሎ ያወሩ። እርግብና ባዩሽ አንድ ላይ ቤተ ክርስቲያን ሲሄዱ አየች። ደነገጠች። ምን ሆነች ነው? አይ ምንም በቃ ልሂድ ብላ ሄደች። ወደ ቤት ስትይ ጊዜ ሜላት ከቤት ስትወጣ እትዬ እንዴት አደረሰን? ምን ነው ለምን አረፈሽ? ቀሰቀስኳሽ? በጊዜ ትመጪ ነበር ሌላ አሁን ዝም ብለሽ ገብተሽ ቁርስ ስራ ስሪ ብላ ተቆጣቻት። ስትቆጣት ጊዜ እሺ እሰራለሁ፣ ለልጄም እንደምትሰሪላት ታውቂያለሽ፣ ልጄም እንደምትፈልግ ታውቂያለሽ። ሰላም ይሄን ስትለን ጊዜ የምን ሰላም ነው? እርግብን አሪፍ ቁርስ ሰርተሽ እሺ እሰራላታለሁ። ይቅርታ ዝም ብለሽ ወረሽን አትቀባጥሪ፣ ገብተሽ ስራሽን መስራት ትችያለሽ አለቻት። ከዛ ማድ ቤት ስራዋን የሰራች ሰላም መጣችና ሀኒዬ እንዴት ነሽ? አባትሽ እንዴት ናቸው? አባትሽን ከሐኪም ቤት በኋላ ሂደና ይሆነ ይረፍዳል እኮ ከሐኪም ቤት መጥቼ ራት እሰራለሁ። አሁን ምሳ እየሰራሁኝ ነው። ምን ጊዜ ሄደሽ ጠይቂዋለሽ? አባቴ ችግር የለውም በዛው እንሄዳለን። እዛ አባትሽ የተኛበት ሐኪም ቤት ነው። ምንም ለምታደርጉት እንደዛ ነው። በቃ ትጠይቂዋለሽ በዛው። ሀኒ ምንም ነገር ቢመጣ እህቴ ነሽ። እህቴን ብትሆኝ ደስ ይለኛል፣ ባትሆኝም እህቴ ነሽ። ምንም ነገር እንዳይመጣ አንቺ ከኔ ልትለይ አልፈልግም አለቻት። ምንም ችግር የለውም ሰላምዬ አመሰግናለሁ አለቻት። ከዛ ሰላም ወደ እናቷ መኝታ ክፍል ገብታ እናቴ ምን ነው እርግብ በጠዋቱ ለምን ተነሳሽ? ሰላም ስላት አይ በጠዋቱ ተነሳሁኝ። ቤተ ክርስቲያን ልትሄጂ ነው? አይ ቤተ ክርስቲያን ሊሄድ አይደለም። ባይሆን እርግብ ቤተ ክርስቲያን ሄዳለች። ለምን ልጄ ምን ሆነች? በሰላሟ ነው ስትላት ጊዜ እንዴ ሰው ሲታማ ብቻ ነው ቤተ ክርስቲያን የሚሄደው? እናቴ በቃ ዝም ብላ ቤተ ክርስቲያን ሄዳለች። በሰላሟ ይሆናል። አይ ልጄ ምን ሆና ይሆናል? ምን ሰንዴ ምንድነው? ለምንድነው አሁን ስለ እሷ ልታወሪ ነው የመጣሽው? አይ አይደለም እኔ ሌላ ነገር ላወራሽ ነው የመጣሁት። አባዬና አንቺ ምንድነው ችግራችሁ? ምንድነው? አንቺ በእኛ ጉዳይ ላይ እንደሚያስጨንቅሽ አባያታችን ደግሞ በእኛ ጉዳይ ላይ ያስጨንቀዋል። ስለዚህ ምንድነው የሆናችሁት? የአባዬ ነገር ለማወቅ እፈልጋለሁ። አንቺና አባዬ ምን ሆናችሁ ነው? ለምንድነው? ከአሁን በኋላ ስለ አባትሽ ምንም ነገር እንዳትጠይቂኝ። የምታወሪኝ ነገር ካለ በሰላም አውሪኝ። ተቆጥተሽ አታውሪኝ። ሰላም እኮ እኔ ተቆጥቼ አይደለም ማወራሽ። ለምንድነው ከአባቴ ጋር እንደዚህ የምትሆን? ምንድነው ችግር አለ ወይ? ስለት ጊዜ ከአባትሽ ጋር መቼም ቢሆን አብረን ባለትዳር ሆነን አንኖርም። ይህን ወቂ ብላት ጥላት ወጣች። ሰላም በጣም ተናዳ ከቤት ወጣች። ከዛ አባቷ ወደ ስፖርት ሊሄድ አባዬ ወዴት ሄድክ ነው ስትለው ስፖርት የሰራሁኝ። በዚህ እድሜህን ስፖርት መስራት አይከብድም እንዴ ብላ ሳቀችበት። ምን ችግር አለው? ስፖርት እድሜ ይገድባል እንዴ? ምን ነክቶሽ ነው ልጄ? ባይሆን ሂጂ የስፖርት ልብስሽን ይዘሽ ነይና አብረን እንሄድ አላት። አይ አባዬ እኔ ስፖርት አሰራም እና ወንድምሽ የለ ከማን ጋር ልስራ? ስፖርት እኮ የሁለት ሲሆን ነው ደስ የሚለው ብሎ ሲላት ጊዜ አይ እኔ ስፖርት አሰራም ባይሆን ከማዬ ጋር ብትሰሩ አሪፍ ነበር አለችው። አይ እናትሽ ጋር ከኔ ስፖርት ልሰራ ብሎ ሳቀባት። ከዛ በኋላ ጥሎ በቃ ሂጂ እመለሳለሁ ብሏት እሷ ወደ ቤት ገባች። ከዛ በኋላ ሐኪም ቤት ሄዱ። ሀናም እርግብ ወደ ቤት ተመለሰች። አክስቷ መንገድ ላይ ብዙ ነገር መከረቻት። በሰንሳ ስራሽን ስሪ፣ ቆፍጠን ማለት አለብሽ፣ ምንም ነገር ሀና እንዳትቀልብሽ ብላ ሂጂ ወደ ቤት። ቤተ ክርስቲያን አብረን እንገባናል። አይ ሂጂ እኔ ኋላ መጣለሁ፣ ሂጂ አንቺ ቤት አለቻት። ሄደች ቤት። አክስቷም ወደ ቤቷ ሄደች። ከዛ በኋላ እናቷ የእርግብ መኝታ ክፍል መጣች። እርግብዬ ምን ሆነሽ ነው? ደክሞሽ ነው? አሞሽ ነው? አይ ትንሽ ልረፍ ብዬ ነው ከቤተ ክርስቲያን መጥቼ። ቁርስ በልተሻል? አልበላሁም። እና ልጄ የከፋሽ ነገር አለ? ኧረ ምንም አልከፋኝም ብላ ሲያወሩ ሀና ወደ ክፍላቸው መጣች። እቴቴ ምግብ ላቅርብ? ምን ነው ጠየቅሽኝ? ለምን ነው የምጠይቂኝ? ምን አታውቂ ነው የዚህ ቤት ምናምን ብላ ተቆጣቻት። አይ ይቅርታ ላስፈቅዶት ብዬ ነው ስራ ጊዜ። ምን ችግር የለውም ሂጂ ዝም ብለሽ ስራሽን ምግብሽን አቅርቢ አለቻት። ስትላ ጊዜ እርግብ እማዬ አቅፌ ሊሳምሽ አለቻት። አቅፋ ሰማት ጊዜ ሀና ቆም ብላ አይታ ዝም ብላ ወጣች። ባይሆን ተነሺ አቅፌ ሰምሽ የእናትነት ጥረት ደስ ስለሚለኝ እኮ ነው እናቴ ቅር እንዳይልሽ። ኧረ ምንም አይለኝም ብዙ 16 ዓመት ተለያይተን ቁጭ ብለን አውቀዋለሁ ልጄ አለቻት። ከዛ ነይ ባይሆን ምግብ እንብላ አለቻት። ወደ ምግብ ሄዱ። ሜላት ባዩሽ ጋር ደወለች። ባዩሽዬ እንዴት ነሽ? እመጣለሁ አላልሽኝ ነበር? መጥቼ ነበርኩ እና ምን ሆነሽ ነው ስትላት፣ አይ በቃ ታዩ ምናምን። አይ አትቀልጂ እውነቱ ንገሪኝ። አይ መጥቼ ነበርኩ ባልሽ ነው በርሽ የከፈተው
ከዛ ባሌ ወዳውም ሲደውል ቶሎ ብለሽ ነይ ሲለኝ ጊዜ ተመልሼ ሄድኩኝ። እንዴ በር ድረስ መተሽ ሳታይኝ ሰላም ሰጥኝ? አዎ ባሌ አጣድፎኝ በር ሳንኳኳ ባልሽ ነው የከፈተኝ። ግን ባሌም ቶሎ ብለሽ ነው ያለኝ እና ሲያስፈራራኝ ቶሎ ሂጂ እና ምንድን ነው ችግር ተፈጠረ? አዎ መታኝ። ያው እሱ እንደምታውቂው ሁሉ ይማታል አይደል? ስለዚህ አሁን ችግር የለውም። ምን ነው ለምን ደወልሽ? ዛት ጊዜ አይ ሐኪም ቤት ልጆቹ መርመራ እናደርግ ስለምንሄድ አብረሽኝ እንድትሄጂ ፈልጊ ነው። እመጣለሁ፣ ምን ችግር የለውም አለቻት። ለምን መጀመሪያ ለእርግብን ያው ሐኪም ቤት ስትሄዱ ስለምደውልኝ እመጣለሁ። አንቺ ብቻ ጠንካራ ሆነሽ ይህ ስራ እንስራ። አባዬ ብለሽ ጠዩ፣ መስፍን እንዳትዩ፣ መስፍን ብለሽ እንዳትጠሪው። መስፍን ማን ነው? አባቴ ማን ነው ብላ ግራ ስትገባ ዝም ብለሽ ስሪ፣ የገባሽበት ስራ ስተሽዋል እንዴ? አባትሽ እኮ ነው። ካልሆነ እዛ ክፍለ ሀገር ሄደሽ ከብተሽን ትጠብቂያለሽ። በባዶ እግርሽን ሄድሽ አርፈሽን አባዬ ብለሽ ብትሰሪ ይሻልሻል። እነ ሰላም ከተነሱብሽ ለሀላ ነው የሚደግፉት። ሜላት ልጆቿ የሚሏት ነገር ነው የምሰማው። ስለዚህ ዝም ብለሽ ስራሽን ብትሰሪ ነው የሚሻልሽ። ይሄ ስራ መወጣት አለብን፣ ወይ ይገሉናል ወይ እንገላቸዋለን። ስለዚህ ይሄ ስራ በስርዓት መስራት ነው ያለብሽ ብላ ነው ተቆጣ የተናገረቻት። እሺ አክስቴ ለምን ደሞ የምትቆጨኝ? ሁሉ ነገር እኔ ጨርሰው ለኋላሽኝ ነበር። በቃ በስረሳ ስራሽን ስሪ። ከዛ ሐኪም ቤት ሄዶ ሰላም የሀና አባት ገብታ አየችው። ጠፋሽ ልጄ በሰላም ነው? ለምን ጠፋሽ? ምናምን ብሎ ፈገግ ብሎ ጠየቃት። አይ እንዲሁ ነው። አይ አዲስ አበባ ሰው ያው ስራ ይበዛበታል አይደል? ችግር የለውም እና ደህና ነሽ አለዋት። ከዛ ሀናና ሲ ቁሞ ሲያወሩ ጊዜ እቺ ምንድናት? እቺ እኮ ናት እኔ ህይወት ታሪክ የቀማቸኝ ፈቶ ሁሉ ነገር የቀማቸኝ እቺ ናት ልጅ ብላ የመጣችው ብላ ነገችው። እቺን ምንድነው ስለ እኔ ነው የምታወሩት? ኧረ ትንሽ አውራ ትሰማለች እኮ ትንሽ ምን ታመጣለች? ዘመን በያት አላት አሲ። እሷ እርግብም ሰምታ ምንድነው ስለ እኔ ነው የምታወሩት? ደግሞ አመንዳሞች ስታስጠሉ ምናምን ሳይ ዝም ብለሽ እካክሽ እዛ ሄደሽ ክብሯ እናደዳት። ተናዳ ሌላ ቦታ ዞር ስትል አክስቷ ምን ታድርጊ ነው እነሱ ጋር ሄድሽው? ለምንድነው ሄድሽ እነሱ ጋር ሄድሽው? ምንድነው ችግርሽ ብላ ስትቆጣት ጊዜ አይ እነሱ እኮ ያሙኝ እኮ ለምን ታሙኛላችሁ ብዬ ልናገራቸው ነው የሄድኩ ተነበረው። አክስቴ ምንድነው እንዴ ምርመራ ልታደርጊ ሄደሽ ሌላ ስራ ለምን ነው መሰሪ እንዴ? ለምርመራ ጉዳይ አክስቴ እኔ ሁሉ ነገር እኔ ጨርሰዋለሁ አላልሽኝ ነበር? እና ቢሆንስ ከዚህ እኮ መጥፋት የለብሽም። ምንድን ነው እንዲህ የምትሆኝ? ስራሽ ለምንድነው መዘነጊ? አርፈሽ አሰሪ፣ የገባሽበት ስራ መወጣት አለብሽ ብላ ተቆጣቻት። ችግር የለውም አለች። ከዛ ሀናም ወደ አባቷ ክፍል ገባች። ከዛ ሀናና ርግብ አንድ ላይ ቆሞ ሜላትና መስፍን ተያይዘው መጡ። ሜላት ልጄ ለእርግብ ልጄ ምን ነው ፈራሽ እንዴ? ኧረ እናቴ ምንም አልፈራሁም። የመጣው ነገር በሙሉ ትናለሁ። ምን አስፈራኝ እኮ አሁን መርመራ ልታረጉ ልገቡ ነው። ከዛ መስፍን ሀኒዬ ምን ነው ፈራሽ? ምን ሆነሽ ነው? ለምንድን ነው የምትሆኝ? አይ ችግር የለውም እቴቴ፣ ይሄ ነገር እርስዎ የሚያስከፋት ከሆነ ይቅር፣ ምርመራ ይደረግ። የመጀመሪያ ህይወታችን በፍቅር መኖር እንችላለን። አሁን ነገር እንደዚህ ካደረግሽ በኋላ እንዲመጣ አይከብድም እንዴ? ዝም ብለሽ ገብተሽ ተመርምሪ። እቴቴ ካስከፋዎች ይቅርታ ስትላት ጊዜ ዝም ብለሽ ግቢ አለቻት። መስፍን ደግሞ ምንም ችግር የለውም፣ ምን አንቺ ምንም ያጠፋሽው ነገር የለም እኮ ሀኒዬ፣ አሁን ገብተሽ ምርመራ ማድረግ አለብሽ። ምንም ነገር መፍራት የለብሽም ነው ያላት። ሀናን እሺ ጋሺ በጣም አመሰግናለሁ፣ ደጋግማ በጣም አመሰግናለሁ አለች። በጣም አመሰግናለሁ ስትለው ሜላት በጣም ነው ተናዳ ነው የምታያት ነበረው። ለምን ነው አመሰግናለሁ የምትለው? ምክንያቱም ሜላት ናት የአባቷን የሐኪም ቤት ምርመራ በሙሉ የጀመረችው። ግን በመሀል ልጅ ነኝ ብላ በመምጣቷ ነው ሜላት በጣም ቅር ያላት የነበረው። እሺ ቴቴ ይቅርታ ካስከፋሁት ብላ ስትል ጊዜ ብዙም ደስተኛ ሳትሆን የሸኘቻት። ከዛ ከሰላም ጋር ተገናኙ። ደስተኛ ሆኖ የአባቷ ክፍል በቀን ያሴን ልጥራው አሴን ጠሪቼው ልምጣ ብላ ነው ሀና ያወጣችው። ሰላምና የሀናን አባት ቁጭ ብሎ ያወሩ። እንዴት ነው አዲስ አበባ እንዴት ነው ተሽሎታል? ሐኪም ቤት እንዴት ነበረ ምናምን ብላ የት ሄደ አሴ የት ሄደ ነው አባዬ የብቻን ቁጭ ያልከው ስትለው ጊዜ አይ የሱ ሆድ የምታውቂው ነገር እርቦኛል ብሎ ነው የወጣው እና በእጁ ብር ይዞ ወጥተዋል ይሆናል እጁ ላይ ብር አለ ይሆናል እንዲ አባዬ ስትለው ጊዜ እኔ ምን አውቃለሁ ብለሽ ነው ልጄ በቅርቦኛል ብሎ ነው ዝም ብሎ የወጣው አኪደ ርቦት ይሆናል አላት። ከዛ በኋላ እስኪ ልፈልገው እጁ ላይ እኮ ብር ላይኖር ይችላል ብላ ሀና ከቤት ከሐኪም ቤት ነው የወጣችው። ሀና ከሐኪም ቤት ስትወጣ ሰላምና የሀናን አባት ቁጭ ብሎ ያወሩ ነበር። እንዴት ነው ሐኪም ቤት ተሽሎታል ወይ? አዎ ተሽሎኛል። ያው አንቺም ጥለሽናል አትጠይቂኝም እንጂ መተሽ አትጠይቂኝም። ግን በአዲስ አበባ ሰው ምንም አይፈረድም፣ ጊዜ የላችሁም፣ ጊዜያችሁም ሰዓት ነው የሚሆነው ምናምን ብሎ አወራት። ከዛ በኋላ ሀናም ተመልሳ መጣች። ሐኪም ቤት ገብቶ ምርመራ አደረጉ። አሁን የዲኤንኤ ምርመራ ነው የምንጠብቀው። መጨረሻው ምን ይሆን? ሀናናት የነሱ ልጅ ሀናናት ልጃቸው ወይስ እርግብ ትሆን? ይሄ ያሴዱ ሴራ ሁሉ ውሸት ይሆናል?
እርግብና አክስቷ ባዩሽ። እንግዲህ ሰላምና አሴ ቁጭ ብለው ያወሩ። አንተ የወንድሜ ምንድን ይሄው ቀዳዳ ወንድም ምንድን ነው የነገረሽ? እኔ መጀመሪያ ላይ የእህትሽ ስርቅ ሰርቄ ከዛ የእናትሽን ስርቅ የሰረኩኝ ወንድሜ እኮ ነው ያስጣለኝ። ሀና እስኪ የሆነ ሳውራልኝ ቢያ በሰጠችኝ ነው ሰርቂያት ሄድኩኝ የነበረው። በዛ ተሳስቀው በቀን ሻይ ቡና እንበል ብሎ ተያይዘው ወጡ። መጨረሻው ምን ይሆን እንጠብቅ በቀጣይ ክፍል።